ኤግዚት ኤግዛም ሳትፈተኑ የተመረቃችሁ ተማሪዎች ድጋሚ እናንተም አላመለጣችሁ ማመለጥኩኝ ስትሉ የነበራችሁ ኤግዚት ኤግዛም ልትፈተኑ። ስለዚህ የመውጫ ፈተናን ሳልፈተን የተመረቁት ሲሉ ለነበሩት ጓደኞቻችሁ በሙሉ ይሄን ቪዲዮ ላኩላቸው። ስለዚህ ነገር እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን የሰማችሁ የታወቀው እንግዲህ አዲስ ማሻሻያ መመሪያ በመውጣቱ ምክንያት መመሪያውም እንግዲህ የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ የሚል ነው እና ደግሞ ስፔሻሊ ከ2010 እስከ 2015 የተፈተናችሁና የተመረቃችሁ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ሆነ ሁላችሁም እንግዲህ ድጋሚ ልትፈተኑ ነው። መመሪያው የሚለው በያዙት የትምህርት ደረጃ ፈተና መስጠት ማለት የደረጃ 4 የብቃት ማረጋገጫ ሳይኖረው የመጀመሪያ ዲግሪ፣ ሁለተኛ ዲግሪ ወይም ደግሞ ሶስተኛ ዲግሪ ይዘው የትምህርት ማስረጃቸውን ለማረጋገጥ አሁን የደረሱበት ወይም የያዙት ዲግሪ መሰረት ተደርጎ የሚሰጥ ፈተና ሆኖ ፈተናውን ሲያልፍ የትምህርት ማስረጃቸውን ለማረጋገጥ ይሆናል። እናም ያው ይሄ የሚሆነው እንግዲህ በየትኛውም የኢትዮጵያ የመንግስትና የግል ከፍተኛ ትምህርት ተቋማት ከ2010 እስከ 2015 ድረስ የተመረቃችሁ ተማሪዎችን ብቻ ይመለከታል። ከዛ ደግሞ ዲግሪ መግቢያ መስፈርት የተቀመጠውን የደረጃ 4 የብቃት ማረጋገጫ ፈተና ወይም ደግሞ ሲኦሲ ሳትወስዱ ዲግሪ ተምራችሁ የተመረቃችሁ ወይም ደግሞ ለዲግሪ ትምህርት ከተመዘገባችሁ በኋላ የደረጃ 4 የብቃት ማረጋገጫ ሲኦሲ ፈተና የወሰዳችሁትን ተማሪዎች ያጠቃልላል። ከዛ ደግሞ ዲፕሎማ ወይም ከ12 ፕላስ 2 ወይም ደግሞ 10 ፕላስ 3 ወይም የቴክኒክና ሙያ እናንተን የሚያጠቃልላል። በፌደራል ሆነ ክልል የቴክኒክና ሙያ ትምህርት ስልጠና ተቋም የተረጋገጠ ኦሪጂናል የስልጠና ማስረጃ ወይም ዲፕሎማ እና ትራንስክሪፕት ኖሯችሁ ነገር ግን የደረጃ 4 ብቃት ማዕቀፍ ሳይኖራችሁ በመጀመሪያ ዲግሪ ተምራችሁ የተመረቃችሁ የትምህርት ማስረጃ የሚረጋገጥላችሁ 2015 ዓ.ም ጀምሮ መመሪያ እስከተሻሻለበት ጊዜ የተመረቁና የመውጫ ፈተና ተፈትነው ያለፉ የትምህርት ማስረጃቸው የሚረጋገጥላችሁ። ሆኖም ከላይ በዚህ አንቀጽ ንዑስ አንቀጽ 1 ሀ የተጠቀሰው ቢኖርም ከ2010 ዓ.ም ጀምሮ እስከ 2015 ዓ.ም የመውጫ ፈተና ሳይፈተኑ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ እና የሶስተኛ ዲግሪ የያዙ ባላችሁበት የትምህርት BMA እና PhD ደረጃ ላይ ሚኒስትሩ በሚያወጣው በያዙት የትምህርት ደረጃ ፈተና ተፈትነው ሲያልፉ የትምህርት ማስረጃቸው የሚረጋገጥላችሁ ይሆናል። እንደሞ ያሳወቀው የፌዴራል ትምህርትና ስልጠና ባለስልጣን ነው። ስለዚህ ይህን ቪዲዮ እንዳልኳችሁ ለሁሉም ተማሪዎች ስፔሻሊ ከ2010 እስከ 15 ላይ ተመረቁ በሙሉ ላኩላችሁ። እንግዲህ እንደሰማችሁት ነው ቤተሰብ፣ በጣም የሚገርም ነው። እናንተ እንግዲህ ሁልክ ብለን ወተናል ብላችሁ ነበረ። እንግዲህ አልሆነም ቤተሰብ አልሆነም። በጣም አዝናለሁ፣ በጣም እናዝናለን። ግን የሚገርማችሁ የሚፈትናችሁ ማን ነው? ይህም ፈተና ተፈትኖ ያለፈ ነው። ከዛ በፊት የነበረ ከ2010 በኋላ የነበረ ያለፈ እዛ በኋላ ያለ ሰው ነው የሚፈትነው ወይስ አሁን ተፈትኖ እያለ በዛ ሌክቸር የሆነ ሰው ነው የሚፈትነው ወይስ ደግሞ ትምህርት ሚኒስቴር ራሱ ያዘጋጃቸው ያለፉ መምህራኖች ናቸው የሚፈትኑት? ይህን ደግሞ በደንብ አድርጋችሁ አረጋግጡ። አዎ ያልተፈተነ ሰው እንዳይፈትናቸው፣ ያልተፈተነ ሰው ነው የፈተናቸው ብሎ እንደገና ሌላ ጊዜ ፈተና እንዳያነሳ ብዬ ነው። ሌላ አይደለም ቤተሰብ፣ ወደ ሌላ እንዳትወስዱት። ያልተፈተነ ሰው ስለፈተናቸው በዛ ምክንያት እነሱም እንደገና ዲስኳሊፋይ ሆነዋል እንዳይሉ ብዬ ነው መረጃ እየሰጠዋቸው። ወይ ቻገር ራሷ ጨንቋት በተወችው እንደገና ደግሞ ዙሮ እንደገና ስህተት ተማሪው ነው የሚሆነው። እኔ እኮ አንዳንዴ ይገርመኛል። የራስን ስህተት እንደገና ዙሮ ወስደ ከዛኛው አሁንም በዛን ሰዓት ለምን አልፈተናችሁ? እኔ አንዳንዴ የሚገርመኝ ነገር እንደዚህ አይነት ነገር ነው። የሆነ ጊዜ አንድ ስሙ እንዲጠቀስ የማልፈልግ ድርጅት ካላንደር አስተካክላለሁ ብሎ በእውነት ነው የምላችሁ ካላንደሩን እሱ በፈረንጆች ካላንደር ለማድረግ ብሎ የ7 ቀን የሰራተኞችን እንዳለ 7000 ሰራተኛ ደሞዝ ቀጥቷል። በራሱ ስህተት ራሱ ለማስተካከል ብሎ ሰራተኛው ለምን በዚህ ይጎዳል እንዴ? ራሱ አስተካክላለሁ እኔ የምጠቀመው በፈረንጅ ካላንደር ነው የምጠቀመው፣ በዛ ነው ደሞዝ መስጠት የምፈልገው ብሎ ስንት ዓመት ሲጠቀምበት የነበረውን የሀገሩን ካላንደር ትቶ እንደገና ወደዛኛው ሲሄድ ይሄን ድርጅት ስሙ መጥቀስ አልፈልግም ብያቸዋለሁ። ምናልባት የምታውቁ ልደርሱበት ትችላላችሁ። ከዛ በኋላ ግን ይሄን የህግ ባለሙያዎች ደግሞ እንድትሰጡኝ ይፈልጋሉ። በእውነት ነው የምላችሁ ለሱ እንዲመቸው በሆነ አግባብ ሰራተኛው ምንም ነገር ሳይሆን የሚገርማችሁ የ23 ቀን አስቦ ሰጥቷል። ምን በሚባል በፈረንጅ ካላንደር እንቀይራለን በ23 ጀምረን ነው የምንሰጠው በማለት ይሄ ደግሞ አግባብነት የለውም። አሁንም በእውነት ነው የምላችሁ ይሄ የሰራተኛ ደሞዝ ቀላል የሚባል አይደለም። በዚህ ኑሮ ውድነት እንደገና ሰራተኛው ሳይስማማ ራሱ ባቀደው የሰራተኛው ደሞዝ በምን መልኩ ነው የሚነካው? ለምን? ይሄን በእውነት ነው የምላችሁ ከህግ አንፃር የህግ ባለሙያዎች ካላችሁ የሰራተኛው ደሞዝ ሁሌ የሚሰጠው በ30 ነው በኢትዮጵያ ካላንደር አቆጣጠር። ከዛ ውጭ ግን እነሱ የኢትዮጵያን ካላንደር አንጠቀምም በማለት አጠፉትና ሰራተኛውን ሳያማክሩ በፈረንጅ አቆጣጠር ነው የምንሰጥ ብለው የ7 ቀን ተቀንሶ ደሞዛቸው ተሰጠ። በዛ ላይ 7000 ሰራተኛ ደሞዙ ሲቀነስ አስቡት፣ በጣም ብዙ ነው። እንደዛ ሆነ። አሁንም ይሄ ደግሞ በደንብ እንግዲህ አስምሩበት። ያኔ ፈተና ሳይፈትኑ ከ2010 ጀምሮ የመውጫ ፈተና ሳይፈትኑ ራሳቸው ትተው አሁን እንደገና ደግሞ ከስንት ዓመት ከ8 ዓመት በኋላ እንደገና ደግሞ እንድትፈተናላችሁ። የማን ስህተት ነው ይሄ? የነሱ ስህተት ነው?
እነሱ አንፈተንም ብለው አምፀው ወጡ። እናንተ ችግራችሁን ለምንድን ነው ከህዝብ ላይ የምታደርጉት? እኔ አልገባኝም። እነዚህ ልጆች መፈተን የሉባቸውም ነው የምለው። የህግ ባለሙያዎች ካላችሁ ይህን ነገር በደንብ አድርጋችሁ ልትከራከሩ ይገባል። በእውነት ነው የምላችሁ። እያንዳንዳችን ለራሳችን ካልቆምን ምንም ነገር ሊመጣ አልቻለም። እነዚህ ልጆች አይፈተኑም። አሁን በኋላ ላሉት ግን በደንብ አድርጋችሁ አጥብቃችሁ ያዙ ነው የምለው እኔ። አሁን ላይ ላሉት በደንብ አድርጋችሁ ፈትኑ፣ በደንብ አድርጋችሁ አስተምሩ። እዛ ውጭ ሆነ ያነ ነገር የራሳችሁ ችግር ነው፣ የእነሱ ችግር አይደለም። በቃ በዛን ሰዓት ራሳችሁ ነው መውጣት የነበረባችሁ፣ መፈተን የነበረባችሁ ራሳችሁ ነው። የእናንተ ችግር እንደገና ወደ ተማሪው ችግር መሄድ የለበትም። በቃ ይሄ አለቃ እንደ ፔሪድ ያለፈ ነገር አይመለስም። ለማይመለስ ነገር ደግሞ እንደገና ደግሞ በባለፈው ሰምታችኋል። ሹፌሮቹ እንዳለ ከከባድ መኪና ጀምሮ እስከ እንትን ተፈትነው እንደገና መስጠት አለባቸው። ምን ማለት ነው? የብቃት ማረጋገጫ ከተባለ እኮ ካለበት ካረንትሊ ካለ ጀምሮ በደንብ አድርጎ ይዞ መሄድ ነው። ላለፈው እንደገና ሂደን ደግሞ ማምጣት አንችልም። እንደዛ ቢሆንማ የበፊት መሪዎቹን ማምጣት ነበረብን ማለት እኮ ነው። የሞቱትን ሁሉ ማለት ነው። አይቻልም። እንደዚህ አይነት የሚባል ነገር የለም። ወደኋላ የሚመለስ ነገር የለም። ካላንደሩም አይመለስም እንኳን እንደዛ የሚባል ነገር የለም። እናንተ ምን ትላላችሁ ቤተሰብ? ኮፕሊንግ ሼር እያደረጋችሁ